ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁኝ ግንቦት 4 2017 በኢትዮጵያ ዘመን አቆጣጠር ሜይ 12 2025 በጎርጎሳውያን ዘመን አቆጣጠር የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይቀርባሉ ዘውትር እንደምታደርጉት ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ ጋት ሚዲያን ሱፐር ታንክስን ጨምሮ ስቲከር ጊፍት በማድረግ ደግፉ እየደገፋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ሁላችሁም የጋት ቤተሰቦች የጋት አምባሳደሮች ናችሁና ስለ ጋት መልካም ነገር ለሌሎች ንገሩ መሸሻል መስተካከል ያለበትን ቢጨመር ቢቀነስም ትሉትን ደግሞ በጋራ እንወያይበት በሐሳብ አስተያየት መስጫ ኮሜንት ቦክስ ውስጥ አስፍሩ በአጫጭር መረጃችን የትግራይን ጉዳይ እናነሳለን በተለይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከደቡባዊ ትግራይ ተብሎ ከሚጠራው አመራሮች ጋራ ያደረጉትን ውይይት ኦፍ ኮርስ የደቡብ ትግራይ አመራሮች ስብሰባ ባለመስማማት ስብሰባ ረግጠው የሚለውን በኮቴሽን ውስጥ አድርጉትና ባለመስማማት ስብሰባው እንደተበተነ አዳዲስ መረጃዎች እየወጡ ነው ያሉት በስብሰባው እነማን ታደሙ ምን ሐሳብ አስተያየት ሰጡ የሚል ታማኝ መረጃ አስተማማኝ ሪሌብል የሚባለው መረጃ ከሚሰጡ ወገኖች የተገኘውን ወደ እናንተ አድርሳለሁ በትናንትናው ዕለት ፕሮፌሰር ክንዲያ ገብረህይወት የፌደራል ትምህርት ሚኒስትር የአማካሪ ሚኒስትር ዴታ የትምህርት ሚኒስትር አማካሪ ሚኒስትር አለው የዴታ ሆነው የተሾሙት የቀድሞው የመቀሌ ዩኒቨርሲቲ ፕሬዝዳንት በሰሜኑ ጦርነት ህዋት በብሪት በከፈተው ጦርነት ወቅትም ተሳታፊ የነበሩ በጊዜያዊ አስተዳደሩም ሴክሬታሪያት ሆነው ያገለገሉ አቶ ጌታቸው ረዳ ይመራ በነበረው ጊዜያዊ አስተዳደር ማለት ነው እሳቸው መልእክት አስተላልፈዋል ምን መልእክት አስተላለፉ የሚለውን ባጭሩ እንዳስሳለን ስለ ሱዳን ሶማሊያ እንዲሁም አንኮንፊርምድ በሚል ያልተረጋገጠ በሚል ነገር ግን የቻይናው የስለላ ድርጅት ሚኒስትሪ ኦፍ ስቴት ሴኩሪቲ የሚባለው ልክ እንደ CIA እንደ MI6 ከበሽር አልአሳድ ውድቀት ጀርባ አይ ቲንክ በሰበር ብናየው አንኮንፊርምድ ነው የሚለው ያልተረጋገጠ ነው የሚለው ግን የቻይና የደህንነት ወይ የስለላ ተቋማት ያደረጉት የደረሱበት ነገር ትክክል ነው ብሎ ሊያረጋግጥ የሚችል የዌስተርን ሚዲያ አንጠብቅም በእኛ በኢትዮጵያ ወይ በአፍሪካ የናሬሽን ዲቨሎፕመንት ደግሞ ወይ የናሬሽን ቢልድ አፕ ታማኝ አርገም እንወስደው ወይ CNN ከዘገበ BBC ዘ ጋርዲያን ቴሌግራፍ እንደዚህ ነው anyways ከበሽር አልአሳድ ውድቀት ጀርባ ተዋናይ ናቸው ተብለው ወደ 10 ሚሊዮን አካባቢ አንብቦታል ለኔም ለጋት ቤተሰቦች ይሄ ነገር ሊቀር አይገባም በሚል ባጭሩ ወደናንተ የማደርስ ይሆናል ማለት ነው ይሄን መረጃ ሰው አብራችሁኝ ነው አጭር ጊዜያችሁን ነው የምወስድባችሁ የመጀመሪያው እንግዲህ ያው የህዋት ጉዳይ ነገ የሚወሰን ይሆናል ማለት ነገ የመጨረሻው ቀን ነው በተሰጠው ማስጠንቀቂያ የምርጫ ቦርድ በሰጠው ማስጠንቀቂያ መሰረት ህዋት የምሰረዝ ከሆነ እርምጃ የሚወሰድ ከሆነ ያው ቀውስ ይፈጠራል ይያለ ነው በተላላኪዎቹ በኩል ሰላማዊ ጥያቄን የህዝቦችን ሰላማዊ ጥያቄ ለመጥለፍ በሚሰሩ ተስፋ በቆረጡ ወኪሎች በኩል በቀቢጻ ተስፋ አንዳንድ የሚያረጋቸው ነገሮች አሉ ይሄ የጋራ የትጥቅ ግንባር መሰረትን የሚል እዚህ ኤርትራ ውስጥ የተመሰረተ ቋራ ምናምን የሚለው እንትን ነው ቀልድ ነው በሳምሪ አጃቢዎች የአርሚ ሰባ በሚባለው ሸረሪን አካባቢ በሚንቀሳቀሰው የቲፒኤልኤፍ አርሚ ጥበቃ እጀባ አጠቃላይ አገልግሎት ሲወያዩ የነበሩት በዛ ነውና
ራሳቸውም ያወጡታል ይሄ ሳምንት ሁለት ሳምንት ሞቅ ሞቅ የሆነ ስለሆነ ላንቲካ ስለሆነ በዛ ራሳቸው ያወጡታል ብዙ እንዲያ ነው ብለን እኛም anyways so አንደኛው እሱ ነው የአማራ ፋኖ ብሔራዊ ኃይል የሚባለው እዚህ የጤና ባለሙያዎች ለምሳሌ ያነሱ ጥያቄ አለ ያ ጥያቄ ፍትሃዊ ነው ይሄን ጥያቄ ግን ጠልፈው ለራሳቸው የፖለቲካ ግብ ለማሳካት የሚጠቀሙ ኃይሎች አሉ ከዚህ ጀርባ ሻዕቢያ አለ ከዚህ ጀርባ ህወሓት አለ ከዚህ ጀርባ ግብጽ አለ አሁን ብዙ ጊዜ ሲባል ነው ይሄ እኮ የተለመደ ነው ስቴፕ ጎት ነው ምናምን የሚል ነው እንደዛ አይደለም ማስቀየሻ ነው አሁን ግጥምጥሞሹን እዩ ነገ ነው አመጽ እንጀምራለን የሚሉት አሁን ዛሬ ከነገ ጀምሮ አድማ እናረጋለን ስለዚህ የህወሓት የመሰረዝ ያለ መሰረዝ ጉዳይ ወይ የብሔራዊ ምርጫ ቦርድን ጉዳይ ዲፍሌክት እናረጋለን ነው አጀንዳውን ሰቦት ጀማረግ ከዛ ባለፈ ደግሞ እንዳልኳቸው የታጠቁ ሌሎችንም አው የብሔራዊ ደህንነት ማይነርም ስለሆነ እነን ለመከታተል ያን ያህል የሚከብድም አይደለም ብዬ ነው ማምነው ሶ ነገ በብሔራዊ ምርጫ ቦርድ በኩል የመጨረሻ ነገ መጨረሻው ነው እንግዲህ የምናይ ይሆናል እኔ ለኢትዮጵያ ህክምና ባለሙያ ማህበር የሥራ ማቆም አድማ and something ምናምን ውጤት ያመጣም ወዳጆቼ ወጭ ሆነው በተሻለ ሁኔታ ላይ ተቀምጠው ከዚህ ቅንጥብጣቢ ጥቅም እናገኛለን ብለው በነገራችን ላይ በፖለቲካ የቅሬታ ካፒታል አለ ይሄ ግሪቨንስ ካፒታል የሚባለው የሐኪሞችን ቅሬታ የመምራንን ቅሬታ የሆነ በቃ ማለት ሴግመንቱን ቅሬታ ያጠራቀም ከዛ በሆነ ጊዜ እመነዝረዋለሁኝ የሚመነዘር ቼክ ፖለቲካል ቼክ ነው ብለው የሚያስቡ ቅሬታን የሚያጠራቅሙ ልክ እንደ ቅሬታን ሴቭ የሚያረጉ በሄደት ደግሞ አሽከርካሪዎች ላይ ቀጥለው ደግሞ እንደዚህ ወዛደሮች ላይ ቀጥለው ደግሞ እንደዚህ እንዲሆን ከሚሉ በየቀኑ ምሬትን በየቀኑ በቃ የተበድላል ስሜት የሚፈጥሩ ፈተናዎች የሉም ይያልኩ አይደለም አለመኖርም አይችልም እንዴት ብሎ ፈተና ማይኖርበት ሀገር ሶ የተገኘችዋን ሁሉ ቀዳዳ ተጠቅመው የፖለቲካ ግብ እናሳካለን የሚሉ አትርሱኝ ሆኑ ራሳቸውን ትናንት እንደ መንግስት ይቆጥሩ የነበሩ ሰዎች አሉ anyways እነሱን ለዲፍሌክሽን እየተጠቀመ ነው እንግዲህ ሌተናል ጀነራል ታደሰ ወረደ ከዛ በፊት ከሌተናል ጀነራል ታደሰ ወረደ በፊት የህወሓት ሊቀመንበር ያንደኛው አንጃ የቲፒኤልኤፍ ዲም ምንለው በደብረ ጽዮን የሚመራው የህወሓት አንጃ የደቡብ ትግራይ ብለው የሚጠሩት ማለት ይሄ ራያ ላማጣ ወፍላ የሚባለውን የኮረምን ይዞ በዛ አካባቢ ያለው ኢንክሉዲንግ እስከማይጨው ድረስ ያለው በዛ አካባቢ ያለው የህወሓት መዋቅር ወይም የጊዜያዊ አስተዳደር መዋቅሩ የቀደመው የጊዜያዊ አስተዳደር መዋቅሩ የነጌታቸውን የሚደግፍ ነው ከኛ በቀጥታ ትዛዝ እየተቀበለ አይደለም ተገንጥሏል ተነጥሏል ስለዚህ እንደ ከዚህ በፊቱ ማህተም እየነጠቅን እናስገብረዋለን የኛን ሰው እንሾማለን የሚል በጉልበት ቃል በቃል ምንድነው በጉልበት እናስተካክላለን የሚል መግለጫ መስጠቱን እንግዲህ የምታስተዋውሱት ነው ምንድን ነበር የሚለው ሶሪ ለድምጹ ነው ሶሪ አልኳችሁና ጸገም ተጥርዘሎ ምንድነው የሚለው ናብዞባ ደቡብ ትግራይ በኃይሊ ክንእተው ወሲና ኢና ደቡብ ትግራይ ያለውን አመራር እንዳልኳችሁ እንግዲህ ከነጌታቸው ከነጻድቃን ከነ ፕሮፌሰር ክንዲያ ገብረህይወት ወይንም ቲፒኤልኤፍ ጂ ምንለው ከጌታቸው ጋር ያለው አንጃ ነው ይሄ some sort of አውራጃዊነትም ስለምታይበት ያው በግልጽ ለመናገር ይሄ ነው የሚል ክስ ሲያቀርቡ ነበር ሶ በጉልበት እናንበረከካቸዋለን ይሄንን ያልተስተካከለው ልክ እንደ ሌሎች አካባቢ ማህተም ነጥቀን የሚባረረውን አባረን እንደገና መዋቅሩን አስተካክለን
በእኛ የሚታዘዝ እናድርገዋለን የሚል ምንድነው ውሳኔ አሳልፈው ነበር ነገር ግን እንግዲህ ምንድነው ይሄን ከማረጉ በፊት ወይም ወደዚህ ከመሄድ ይልቅ በሚል የጊዜያዊ አስተዳደሩ ፕሬዝዳንት ሆነው የተሾሙት ሌተናል ጀነራል ታደሰ ወረደ አብራያ ምስዘለው ለአሎት ከራያ አካባቢ ወይም የደቡባዊ ትግራይ የሚባለውን አካባቢ ከፍተኛ አመራሮችን ትናንት ግንቦት 3 2017 ሰብስበው ነበር እና በዚህም የደቡብ ግንባር ለሚባለው ዋና አዛዥ ጆን መዲድ የአርሚ 24 አርሚ 43 አዛዦችና የኮሚሰር አስተዳዳሪዎች ተገኝተው እንደነበረ በዚህም ከአርሚ 24 ኮሎኔል ካሳይ መኮንን ወይም ሸሪፎ የሚባለው የአርሚ 24 ኮሚሳር ወዲ ያሸብር እንደተሳተፉ ያ ምናልባት እነዚህ አርሚ 24ቶች በጉልበት ከዚህ በፊት እንደተካሄደው ማህተም በመንጠቅ በጉልበት ልዩነት አለኝ የሚለውን በጉልበት ማስገበር ውጤት አያመጣም የሚል ነገር እንዳስቀመጡ ነገር ግን አማራጭ ውይይትን ጨምሮ ሌሎች አማራጭም ተቀምጦ ግን የዝ ሰንሰለቱ የመንፈራቀቅ እንዳይኖር ልዩነቱስ መፈታት አለበት የሚል ሐሳብ እንዳስቀመጡ የአርሚ 43 አዛዥ ሆነው ኮሎኔል ገብረ ትንሳኤ ብርሃነ ወይ ወዲ ብርሃነ የዛውም የአርሚዋ አስተዳደር ወይ ኮሚሳር የሚባለው ሃጎስ ሃውዜን የኮር አዛዦች እንደተሳተፉና አሁንም እነዚህም የአርሚ 43ም ወፍሪ ማህተም ምንጣል ንካይድ ዝበል ቅዋም ይዮም አንጸባሪቆም ይሄ ማህተም መንጠቅ ከዚህ በፊት የነበረው አዲግራት ላይ የተካሄደው አዲጉዶም ላይ የተካሄደው መቀሌ ላይ የተካሄደው ይሄንን አይነት ማህተም መንጠቅ አስፈላጊ አይደለም የሚል አስቀምጠዋል እንግዲህ አዛዥ የተባለው ጆን መዲድ የደቡብ ምንድነው የደቡብ አዛዥ የሚባለው ጆን መዲድ በተለያዩ አካባቢ ያለው አጠቃላይ ያለመታዘዝ የልዩነት ማንጸባረቅ ተገቢ አይደለም በትግራይ ህዝብ አንድነት ላይ የተጋረጠ አደጋ ነው በኃይል በጉልበት ላይ ከማስፈጸም በፊት ግን ያለውና የሚሻለው አማራጭ ፖለቲካዊ መፍትሄ ነው የሚል መፍትሄ ምንድነው የሚል ምክር ሐሳብ እንደለገሰ ነው የተረዳ ነው ከዛ ባለፈ ደግሞ እንግዲህ ምናልባት ታደሰ ወረደ ወደ 4-5 አካባቢ ሲጠቃለሉ የመፍትሄ ሐሳብ የሚለው እንዳቀረበ አንደኛ ይሄ ማህተም መንጠቅ በጉልበት ጉዳዮች እናስፈጽማለን ማለት ህዝብንም በጉልበት እናንበረከካለን ማለት ችግር እንደሆነ ይህ አካሄድ ቀድሞ በአክሱምም በዛው በመቀሌም በአዲጉዶም የተፈጠረው ያ ችግር ባልሻረበት ቁስሉ ባልደረቀበት ሁኔታ ተመሳሳይ ችግር ውስጥ መግባት የለብንም የሚል መፍትሄ እንዳቀረበ ከዛ ባለፈ የራያ ህዝብ ህዋትን ወይ ሙድቡን ድርጅቱን ይወዳል ችግር ካለ በህዝቡና በድርጅቱ መካከል ተቀራርቦ መነጋገር እንጂ ጉልበት አስፈላጊ አይደለም የሚል እንደተቀመጠ ህግ መከበር አለበት ህግ መከበር ላይ ምንም አይነት ልዩነት የለም ነገር ግን ህግ ለማስከበር ሰራዊቱ ወይ የቲዲኤፍ የሚባለው ያ ሰራዊት በተናጠል መንቀሳቀስ የለበትም ጊዜያዊ አስተዳደሩ ሳይፈቅድ በሌላ ኃይል እየተነዳ እንቅስቃሴ ማድረግ የለበትም የሚል እንዳስቀመጠ ከዛም ባለፈ የተለያዩ አማራጮችን የተለያዩ አሰራሮችን ስትራቴጂዎችን ተግብረን ህዝብና ጊዜያዊ አስተዳደሩ ህዝብና ህዋት እንደ ፓርቲ የራሳቸውን ችግር መፍታት አለበት የሚል አለ ነገር ግን እንግዲህ የራያ ተወካዮች ወይም የደቡብ ትግራይ አካባቢ ባሉት ሰራዊቱ መውጣት መቻል አለበት ምናልባት ዛሬ ግንቦት 4ም ጧት ላይ አካባቢ ማይጨው ላይ ስብሰባ እንደነበረ በዚህም በስብሰባውም የደቡብ ግንባር የሚባል አዛዡ ዮሐንስ ወልደ ጊዮርጊስ ወይ መዲድ የሚባለው እንደተሳተፈ የአርሚ 24 እና የአርሚ 43 አዛዦችና ኮሚሳሮች
ያ ኮሚሳር የሚባለው እንግዲህ አስተዳደር ስራ የሚሰራል የፖለቲካ ስራ የሚሰራል ልክ ይሄ ከደርግ የተወሰደው የሶስት ትራያንግል ማለት ነው ያው የቻይናም ሲጠቀሙበት የነበረ ስለነበረ ህዋት ያንን የኮሚሳር አስተዳደርን ይዞ ነው የቀጠለው ማለት ነው አርሚ 24 እና 43 ኮርኔል አሊ አዘዝቲ ስለዚህ ተረህቡ ኢቱ አህባ ባል ዝተበተነ ምንም አይነት ውጤት ሳይገኝበት እንደተበተነ የደቡብ ካቢኔ ዞባ ደቡብ ወይም የደቡብ ትግራይ ካቢኔም ይሄ ምንድነው በኃይል በጉልበት የሚንበረከክ ነገር የለም ማህተም መንጠቅ በሌሎች አካባቢ የተፈጸመው ነገር እኛ ጋር ሊፈጸምም አይችልምም ተገቢም አይደለም የሚል የጋራ አቋም በመያዝ እንደተበተነ ነው እንግዲህ መረጃ ያገኘን ዙሮ እንግዲህ ትናንትም የትግራይ የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት የነበሩ በአሁኑ ጊዜ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳ ያወጡትን በግል የትዊተር ገጻቸው በፌስቡክ ገጻቸው የለጠፉትን መልእክት ወደናንተ ማድረስ ይታወሳል በመልእክታቸው ትናንት ወደ ምዕራብ ትግራይ እንዳንሻገር ዛት ምዕራብ ትግራይ ወልቃይ ጠገዴ ሰቲት ሁመራ ማለት ነው ወደዛ ሄደን እንዳንሻገር ተፈናቃዮችን እንዳንመልስ ህዋት ንግሯን እንዳንተክል ይዞናል የሚባል አንድ ሰው ነበር ዛት አንድ ሰው አቶ ጌታቸው ማለት ነው ነገር ግን አሁን ያንን ወልቃይ ጠገዴ ሰቲት ሁመራ ማስመለስ ተተው የደቡብ ትግራይን የራያን የማይጨውን ያላማጣን ይሄንን በጉልበት ለማስፈን ይሄዱ ነው እነዚህ ሰዎች ጤነኛ አይደሉም የሚል መግለጫ ወጥቶ ነበር በተመሳሳይ የትምህርት ሚኒስትር አማካሪ ሚኒስትር ዴታ የሆኑት ፕሮፌሰር ክንዲያ ገብረህይወት በመግቢያዬ ወደናንተ ለማድረስ ደሞከርኩት የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ነበሩ በሰሜኑ ጦርነት ህዋት በብሪት ተነስቶ በከፈተው ጦርነትም ያው ዘመቻ መህተ ወይም የመመከት ዘመቻ የሚባል በዛም የተሳተፉ ዘን በፕሪቶሪያ ስምምነት ማግስት ደግሞ የካቢኔ ሴክሬታሪያቱ ነው የማህበራዊ ጉዳዮች ሲያስተባብሩ ነበርና እንግዲህ ፕሮፌሰር ክንዲያ ምንድነው ያሉት ይሄ ጠባብ ቡድን ነው የደብረጽዮን ቡድን የደብረጽዮን አጀንዳ ወይ አጀንዳ አልኩኝ አንጃ TPLF-D ከተደጋጋሚ ስተቱ የማይማር ለትግራይ ህዝብ የማይጨነቅ የሚያስጨንቀው በነጋ ጠባ 24/7 የሚጨነቀው ስልጣን ማግኘትና ከተጠያቂነት መሸሽ ብቻ ነው በየትኛውም ኪሳራ የትግራይ ህዝብ ቢያልቅ የትኛውም ሙድመት ቢደርስ ሊትመስ ቴስቱ ወይም በቃ ትክክል ነው ብሎ የሚያስበው ይሄ ቡድን በስልጣን ላይ በመቆየት ቡድናዊና ግለሰባዊ ጠባብ የሆነ የስልጣን ፍላጎት ነው የማሳካት እኔ ከሞትኩ ሰርዶ አይብቀል እንዳለችው እንስሳ ባህሪ ነው ያለበት ስለዚህ ለትግራይ ህዝብ ህልውና ስንል ራሳችንን ከደብረጽዮን ቡድን ማራቅ አለብን ራሳችንን ከደብረጽዮን ቡድን እንጠብቅ የሚል መልእክት አስተላልፈዋል እንግዲህ ብዙዎቻችሁ ትናንትም ቫይራልም ስለነበረ በትዊተር ገጻቸው ላይ ያስተላለፉትን አይታችኋል ብዬ ተስፋ አድርጋለሁኝ አሁንም እሳቸው ምንድነው የሚሉት ፕሮፌሰር ክንዲያ በደቡባዊ ዞን ውስጥ አንዳች አይነት ተቀባይነት የለውም ነው የሚሉት ይህን ተቀባይነት ያጣውን በጉልበት ለማስፈጸም እየተንቀሳቀሰ ነው በዞኑ ህዝብ ያጣውን ህጋዊ ቅቡልነት ወይም ይሄ ሌጂቲሜሲ የሚባለው legal acceptance ነው ሌጂቲሜሲ በኃይል ለማግኘት ከሰሞኑ የጀመረው እንቅስቃሴ እኔ ከሞትኩ ሰርዶ አይብቀል ካለችው እንስሳ ጋር የሚመሳሰል በተስፋ መቁረጥ ወይ በቀብጸ ተስፋ የገባበት የውድ ድንብር እርምጃ ነው ስለዚህ ለትግራይ ህዝብ ስንል ራሳችንን ከዚህ በተደጋጋሚ ስተቱ ከማይማር ጉጅለ ወይ ቡድን የውድቀት ምንድነው ድሁርን ጉጅለ የሆነ ጠባብ የሆነ ምንድነው ራሳችንን ማረቅ አለብን የሚል ከተደጋጋሚ ስተቱ ዘይማሃ ጸቢበን ድሁርን ጉጅለ ደብረጽዮን መርአዩ ብዙ ሆነ ዋጋ ምግባት ስልጣን እዩ
በየትኛውም ዋጋ ተከፍሎ ምንም አይነት የሚያስጨንቀው ነገር የለም መነሻ መድረሻው ስልጣን ነው የሚሉት ጥርት በልጨና ህዝባዊነት ድማ ይየበሉን ምንም አይነት ህዝባዊነት የለውም ተፈጻምነቱ በዛይ ገድስ ንዞባ ደቡብ ዘወጣውጦ ዘሎ ፈራ መቀጽልተናይቲ በድህረይ ዳንዴር አይተበቁል ባህሪዩ ያው በድህረይ ዳንዴር አይተበቁል ባህሪዩ ይሄ ምንድነው በድህረይ ዳንዴር አይተበቁል አይተበቁል ያው እንግዲህ ወዳጀ ስዩም እንዳለው ነው I'm just a self learned በግል ለመማር ጥረት እንዳደረገ ሰው አነባው ምናም ፕሮናንሴሽን ላይ ስተትካለሱን ይቅርታ እንድታረጉና እኔ ከሞት ሰዶ አይብቀል ነው በድህረይ ዳንዴር አይተበቁል ባህሪዩ እዚ ጉህላ ጉጅለ ብሔራዊ ረባሃት ትግራይ ረህሪሁ በሰስነቱ ጎቲቱ ዝመጽona የትግራይ ተወሳይ ጥፋት አይገድሽን ሁሉና ድማ ብትረት ክንቃልሶ ይገባ ያክል ይበቃል ማለት ነው እንግዲህ አሁንም ማለት የምንፈልገው ያ ከደረሱ በኋላ በደም መገንዘብ ምናምን ጥሩ ነው ከመቅረት መዘግየትም ጥሩ ነውና እንግዲህ ፕሮፌሰር ክንዲያ ገብረሕይወት just አካዳሚሻን ነው notable ፕሮፌሰር ከሚባሉ ሰዎች አንዱ ነው የቤልጅየም ውስጥ ተባባሪ ፕሮፌሰር ነው አማካሪ ነው ከዛም ባለፈ በጣም ብዙ የስኮላርሺፕ ጥረቶችን አድርጎ የመቀሌ ዩኒቨርሲቲ አካዳሚያ ምንድነው አካዳሚክ ማህበረሰብ ውጭ እንዲማር እድል የፈጠረ አንዱ ለምሳሌ ቤልጅየም ሄቤለር ስኮላርሺፑ ሌሎች ዩኒቨርሲቲዎች በኋላ እየሰፋ ይሄደ ማለት ነውና ነገር ግን ትናንት በሰሜኑ ጦርነት ወቅት የነበረው ይሄ ነው ለጥቂት ቡድናዊ ፍላጎት መነሻ መድረሻቸው ስልጣን ይሆነ እነሱ ከሞቱ ሰርዶ አይብቀል እንዳለችው ይሄ በቃ ምንድነው ጠባብ ይሆነ እይታቸው ጠባብ ስኬትን እነሱ ስልጣን ላይ ሲሆኑ ስኬት እነሱ ከስልጣን ሲነሱ ውድቀት እነሱ 4 ኪሎ ቁጭ ብለው ሞሰቡ ላይ ሲመገቡ አዳይ ሲሆኑ ኢትዮጵያ ከኛ በላይ ኢትዮጵያዊነት የለም የሚሉ ህገ መንግስቱን ለመጣል ተንቀሳቀሱ ብሎ ለመክሰስ ስቀቅ የማይላቸው እነሱ ከስልጣን ሲወርዱ ግን ሀገራዊ ሉዓላዊነትን ህገ መንግስቱን እየጣሱ ለዛው ደግሞ የጻፉት ተሰናይ አስመራ የዞሩ የጻፉትን ኢሳያስ ይመራበትና ይመራን ይመስል እንካ የህገ መንግስታችን ረቂቅ አንብብልን ያሉ ሰዎች የውጭ ግንኙነት የፌደራል መንግስት ስራ ነው መከላከያ የፌደራል መንግስት ስራ ነው የፌደራል ተቋማትን የሚጠብቅ ኢቭን ክልሎችን እርስ በርስ የሚያሳስር ከሆነ መንገዱን የሚጠብቅ ነው ይሄ ሁሉ ትተው በፌደራል ሃይዌይ ላይ ኬላ ያቆማሉ እነሱ የቀፈቀፏቸው በሊግስ ያደራጇቸው ነበሩ ያው ከመቀፍቀፍ ጀርባ ደግሞ አለ ይሄ ማው የሚጠቀምበት የክላስ አይደንቲቲ ያለ እዛ ውስጥ አልሄደም የተለያየ ከጀርባ ያለው እሱን የቀፈቀፉትን ይዘው ያማራን ህዝብ ወደ መከራ እየከተቱ ነው የኦሮሞን ህዝብ ወደ መከራ ሁሉንም ምክንያቱም ትናንት ለጠባብ ቡድናዊ ፍላጎታቸው የመለመሏቸው መልመለው የተጠቀሙባቸው አሉ መዋቅሩ አልጠራም ሪፎርም እንደተካሄደ ዛሬም በየቦታው ሰገሰጓሉ አንድ ያዘጋጇቸው ደግሞ አሉ ሁለት ገንዘብ ከኢትዮጵያ ህዝብ የዘረፉታል በዛ ሎቢ ይቀጥራሉ አላማቸው ስልጣን ስለሆነ ትናንት የትግራይ ህዝብ የሻቢያ ወይ የኤርትራ ሰራዊት በትግራይ ህዝብ ላይ ጄኖሳይድ ፈጽሟል ብለው ጮሃል ግን ስልጣን ከሆነ እነሱ ስልጣን እናጣለን ብለው ካሰው ነው አልተፈጸመም ምንም የተፈጸመ ነገር የለም ሻቢያ ጄኖሳይድ ፈጽሟል ብሎ የሚያወራ ትግራዋይ ካለ አንገቱን ቆርጣለን ይላል ይመጣል ለምን ፓራካል ሰልፍ ኢንተረስት ነው ዋናው አንተስ ካለ ድረስ ስልጣን ብቻ ያዝ የሚል የራሳቸውንም ምናልባት አነሰን በዛም ትንሽም ይሁን ትልቅ ሰክሰስም አላቸው ከተባለ ያን ሰክሰሳቸውን የናዱ
እነኚህ ሰዎች ናቸው ማለት ነው ሌላው ምናልባት እንግዲህ ወደ ሶማሊያ ስንሄድ የሱዳን መንግስት የሶማሊያን መንግስት ከሷል ወቀሳ አቅርቧል በተለይ በራስ ገዟ በዛው ሪጂናል አንድ ሪጅን የሆነችው ፑንትላንድ ውስጥ የሚገኘው የቦሳሶ ፖርት የቦሳሶ ኤርፊልድ የአውሮፕላን ጣቢያ ኤርፖርት ከተለያዩ አካባቢዎች ለሱዳን ፈጥኖ ደራሽ ወይም ፈጣን ኃይሎች ድጋፍ ለሚሰጠው አርኤስኤፍ ኤምኤቲ ለሚመራው ኃይል የተዋጊዎች ዝውውር የሚካሄድበት የጦር መሳሪያ ድጋፍ የሚደረግበት ነው በአብዛኛው ከተለያየ ቦታ ያው እንግዲህ ሱዳኖች የሚከሱ ዩናይትድ አረብ ኤሚሬት ነው ዩናይትድ አረብ ኤሚሬት ከተለያየ ቦታ መርሰነሪዎችን ለአርኤስኤፍ ተዋጊ የሚያገለግሉ ቅጥረኞችን የጦር መሳሪያ ወደ ቦሳሶ ኤርፖርት ከመጣ በኋላ ከቦሳሶ ኤርፖርት ተነስቶ ወደ ቻድ ይበራል ከቻድ ደግሞ እንደገና በድንበር ይቀርባል የሚል የክስ ቀርቧል በተለይ አሁን በቅርቡ ፖርት ሱዳን ላይ አርኤስኤፍ ተደጋጋሚና ተከታታይነት ያለው ድብደባ ማድረጉን ተከትሎ በዚህም በጣም መጠነ ሰፊ ዳሜጅ ነው ያስከተለው ውድመት ነው ያስከተለው ከደቡብ ሱዳን ይተላለፍ የነበረ ድፍድፍ የነዳጅ ዘይት ፖርት ሱዳን ላይ ተጣርቶ ይሸጥ የነበረው እሱም እንዲቆም አዘዘዋል ማለት ነው ስለዚህ ሶማሊያን ከሳለች እስካሁን የሶማሊያ ምላሽ እየተጠበቀ ነው ከዚህ በፊትም ወደ እናንተ አንድ መረጃ አቅርቤ ነበር ፑንትላንድ ላይ ቦሳሶ ኤርፖርት ላይ ዘመናዊ የሆነ እስራኤል ሰራሽ ምንድነው ኤር ዲፌንስ ሲስተም ተገጥሟል የሚል የወጡ መረጃዎችን ወደ እናንተ አድርሼ ነበር ያንን የገጠመችው ዩናይትድ አረብ ኤሚሬት ነች የሚል እንግዲህ የዛ ኮንቲኒዩሽን ነው ብለን ወስደው እንችላለን ከዩናይትድ አረብ ኤሚሬትም ከፑንትላንድ ሪጂናል አድሚኒስትሬሽንም ከሶማሊያ ፌደራል መንግስትም የተሰጠ ምላሽ እስካሁን የለም ማለት ነው እዛው ሶማሊያ ውስጥ የሳውዝ ዌስት እንግዲህ ፑንትላንድ አለ ጁበላንድ አለ ሂራን አለ የገልምዱግ የሚባለው ኦሪጂናል አድሚኒስትሬሽን ልክ ኢትዮጵያ ውስጥ አማራ ክልል ትግራይ ክልል አፋር ሶማሌ እንደምንለው ማለት ነው እና አንዱ የሳውዝ ዌስት ሶማሊያ ነው የዛ የሳውዝ ዌስት ሶማሊያ የማስታወቂያ ሚኒስትር ኦፍ ኢንፎርሜሽን መሐመድ ኢብራሂም ቢላል ሳውዝ ዌስት ሶማሊያን ለማተራመስ ታጣቂ ያደራጁ ያሉ ሞቃዲሾ ውስጥ ኃይሎች አሉ የሚል ክስ አቅርበዋል በትናንትናው ዕለት ሜይ 11 2025 እንግዲህ በቅርቡ የላፍታ ግሪን የሳውዝ ዌስት ሶማሊያና ፕሬዝዳንትና ሐሰን ሼክ መሐመድ በጣም ቅርርብ እየመሰረቱ ነው ያሉት ነገር ግን ማን ነው ሳውዝ ዌስት ሶማሊያ ደግሞ ከኢትዮጵያ ጋር በጣም ድንበር ተጋሪ ነው የምታስታውሱ ከነበረ የኢትዮጵያ መከላከያ ሰራዊት እንዳይወጣብን ብሎ ሰልፍ ይወጡ የሳውዝ ዌስት ሶማሊያ ሪጂናል ምንድነው የሪጂናል አድሚኒስትሬሽን ነዋሪዎች ናቸው ኢቨን በዛው አካባቢ ያለው የጄዶን ጨምሮ ማለት ነው ምንድነው የሚለው እንግዲህ ሳውዝ ዌስት ሶማሊያ ሪሊ ወደ ታጣቂዎች እየተደራጁ ነው የጦር መሳሪያ የተሰጡ ነው ሆን ተብሎ ሳውዝ ዌስት ሶማሊያን ለማተራመስ ፍላጎት አለ የሚል አለ ምንድነው አላማው ሳውዝ ዌስት ሶማሊያን ከኢትዮጵያም ድንበር ጋር ስለሆነ ላፍታ ግሪንና ሐሰን ሼክ መሐመድ በጣም ክሎዝ አሊያንስ እየሆኑ ነው በቅርቡ ኢቨን ሐሰን ሼክ መሐመድ አዲስ ፓርቲ ለመመስረት ጥረት ያደረገ ባለበት በዛ ፖዚሽን ይኖረዋል የሚባል ነውና ይሄም በደንብ ማየት ያስፈልጋል የሚል እምነት አለ ሌላው እንግዲህ ምናልባት እንደሰበርም አርገን ልናየው እንችላለን በመግቢያዬ እንደነገርኳችሁ ቲም አንደርሰን ነው መረጃውን ያወጣው ወደ 208,000 ፎሎወር አለው በዚሁ አጋጣሚ ይሄ 208,000 ፎሎወር ያለው ቲም አንደርሰን ባወጣው መረጃ ላይ እስካሁን ያነበቡትን ሰው አሁን ራይት ነው ወደ እናንተ ላቅርብ ብዬ ነው ያነበቡትን ሰዎች ይሄንን መረጃ ያ እስካሁን 1.6 ሚሊዮን ሰው አንብቦታል እና ምንድነው የሚለው አንከንፊርምድ ሪፖርት ያልተረጋገጠ ሪፖርት ይላል ቻይኒስ ኢንተለጀንስ ሪፖርት የቻይኒስ ሚኒስትሪ ኦፍ ስቴት ሴኩሪቲ ኤምኤስኤስ ይባላል ኤም ሚኒስትሪ ኦፍ ኤስ ስቴት ኤስ ሴኩሪቲ ኤምኤስኤስ ማለት ነው ቻይናው እነዚህ ያወጡት መረጃ ነው በሚል በሽር አልአሳድ እንዴት ስልጣን አጡ ነው እንዴት ከስልጣናቸው ተባረሩ እንግዲህ አቡ መሐመድ አልጆላኒ
ማለት በጣም የምታስታውሱት ነው በቅጽበት ምንም አይነት ውጊያ ሳይካሄድ እንደዛ አድርገው የአረብ ሪቮሉሽንን በከፍተኛ አሌፖ ወደመ ራሱ ደማስቆም this was Damascus ተብሎ this was Syria ብሎ ሲኤንኤንም ዘ ኢኮኖሚስት ሪፖርት አውጥተው እንደዛ ወድሞ ዋጋ ተከፍሎ ያው ዋጋ እንግዲህ ስልጣን ላይ ለመቆየት በሽር አላሳድ ያ ከሆነ በኋላ ኦልሞስት ይሳይተኮስ በሰከንድ አሌፖ 30 ሰከንድ አልፈጀባቸው ኮንትሮል ሲያደርጉ ያ ምንድነው የሆነው የሚለውን ኢንቨስቲጌሽን ምንድነው የሚለው የመጀመሪያ የሶሪያ ከፍተኛ ወታደራዊ አዛዦች በኳታር ኢንተለጀንስ አማካኝነት የኳታር ስቴት ሴኩሪቲ የሚባለው ማለት ነው ኢንተለጀንስ ኤጀንሲ ኦፍ ኳታር እና የኳታር መንግስት ከፍተኛ አመራሮች ንጉሱን ጨምሮ በዛ በኩል እጅግ ከፍተኛ ሆነ ገንዘብ ቀርቦላቸው ነበር ነው ዘን ይሄ ሲሆን የሶሪያ ተባባሪ ሆነ ኢራን አለ የኢራን ሚሊተሪ የኢራን ፖሊስ የኢራን ኢንተለጀንስ የኢራን ያሰለጠናቸው ኢራቅ ላይ ያለ ህዝባዊ ሚሊሻ አለ ፖፑላር ሚሊሻ የሚባለው በጦርነት ውስጥ ከእስራኤል ጋር ይሁን እንጂ ሐማስም ተባባሪ ነው ራሱ ሄዝቦላም የሊባኖሱ እዛም ተባባሪ ነው ምንድነው ያደረጓቸው ሪፖርቱ የሚለው ምንድነው A report published by Chinese intelligence reveals controversial details regarding the change of power in Syria to Abu Muhammad al-Jolani. The report confirms that what happened was the result of internal betrayal by senior Syrian army officials. የሶሪያ ከፍተኛ ወታደራዊ አዛዦች መክዳት ነው ይሄ የሆነው who played a key role in implementing a complex international ይሄ የሆነው bribed with Qatari money በኳታር ገንዘብ ከፍተኛ ገንዘብ ተከፍሏቸው ነው ኳታር በቀጠናውም እና በዓለም አቀፍ ደረጃ ያው ሚናው ከፍ ያለ ነው ይላል እና በሪፖርቱ መሰረት አሌፖ በወደቀችበት ምሽት የሶሪያ ከፍተኛ ወታደራዊ አዛዦች ባደረጉት የሴንትራል ኮማንድ ኮሚቴ ባደረገው ስብሰባ ይላል ምናልባት according to the report on the night Aleppo fell officers of the Syrian Army Central Command committed a serious crime of treason by isolating Iranian consultant commander Bur Hashim also known as Haji Hashim in a conference room so በዛው ውይይት ላይ እንዳልኳችሁ ኢራን በጣም ከፍተኛ ተባባሪ ነገር ግን ከኮንፈረንስ ውጭ ነው ያደረጉት አቡ ሃሽም ቡር ሃሽም ሃጂ ሃሽም እንዳይሳተፍ አደረጉት አሌፖ በወደቀችበት ቀን after isolating the Iranian commander these officers directly contacted the Israeli Mossad እንግዲህ ሃጂ ሃሽምን አስወግደዋል ምን አረጉ ቀጥታ ሞሳድን ኮንታክት አረጉ ይላል paving the way for the Free Sham front to advance and occupy the city in just 45 minutes without any resistance ስለዚህ Free Sham የሚባለው ፍሮንት ግንባር መጣና ለሞሳድ ኮንታክት አረጉት ሞሳድ ደግሞ በሩን ከፈተላቸው ድጋፍ ሰጣቸው በ45 ደቂቃ አሌፖን ተቆጣጣሯት አሌፖ ላይ እኮ ለአራት ተከታታይ አመት እላህ ጨራሽ ጦርነት ከተማ ውስጥ የተካሄደባት ማለት ዘን አሁንም ክደቱ ቀጥሎ ይላል the betrayal was not limited to Aleppo ሌሎች የሶሪያ ከተሞች እንዲሁ በተመሳሳይ ወደቁ በዚህ ምንም አይነት ኮንፍሮንቴሽን ሳይኖር ምንም አይነት የመከላከልም የምጥይት መተኮስ ሳይኖር ማለት ነው this betrayal was not limited to Aleppo other Syrian cities were similarly surrendered Syrian officials also sent false coordinates to Hezbollah so እንዳልኳችሁ Hezbollah አለ ሊባኖስ ላይ ያለው ከእስራኤል ጋርም እየተዋጋ ነው ነገር ግን false coordinate ላኩለት እዚህ አካባቢ ያለህን ኃይል ትጥቅና ስንቅ ይዘህ ለመከላከል አማጽያን የበሽር አልአሳድን መንግስት ሊጥሉ ስለሆነ በፍጥነት ድረስልን አሉ በመቶ ኮንቬ ከመቶ በላይ መኪኖችን ይዞ በዛ በተሰጠው ፎልስ ኮኦርዲኔት ሲመጣ ለአይዲኤፍ በሰጡት መረጃ መሰረት ሙሉ ለሙሉ ከጥቅም ውጭ አረጋው ማለት ነው አስቡ እንግዲህ መቶ ኮንቮይ ላይ ግድ የለም ዝም ብለን 50 እንኳን
አንዱ መኪና 50 ሰው እንኳን ጭኗል ብለን ብናስብ እና ተተኳሽ ምናም ቢሆን 5000 የሚሆን የሂዝቦላን ወታደር ከጥቅም ውጭ ሆኗል ማለት ነው ቁጥሩ እዚህ የለም ላብብላችሁ this betrayal was not limited to Aleppo other Syrian cities were similarly surrendered Syrian officials also sent false coordinates to Hezbollah which trapped it and led to the destruction of a convoy of 100 vehicles belonging to Hezbollah following Israel's strike then concurrent with this event በተመሳሳይ the US Air Force targeted Iraqi popular militia አሁን የኢራቅ ኢራን የምታሰለጥነው አንዱ አክሲስ የሚባለው ኢራን ምን አለው ኢራቅ ላይ ፖፑላር ሚሊሻ አለው አንድ አክሲስ አለው ራሱ ሶሪያ በሽር አልአሳድ አለው ያላዋይት ሴክቶ ሊባኖስ ላይ ሂዝቦላ አለው ፓለስታይን ላይ ወይ ፍልስጤም ላይ ሐማስ አለው የመን ላይ ሀውቲ አለው ማለት በጣም ከባድ ሄክቲክ ቢሆንም ፓኪስታን አካባቢ ደግሞ ታጣቂዎች አሉ እዚህ ኮረብታዎች አካባቢ ሊረዷቸው ሞክሩ አፍጋኒስታንም በተመሳሳይ ያረጋል ግን ጠንካራ የሚባለው ኢራቅ ላይ ያለው የፖፑላር ሚሊሻ ህዝባዊ ሚሊሻ የሚባለው የሱም በተመሳሳይ መረጃ ሰጥተው አሰፋፈራቸውን በተመለከተ መረጃ ሰጥተው በዩኤስ ኤር ፎርስ በአሜሪካ አየር ኃይል እንዲወድም አደረጉት ይላል Concurrent with this event, the US Air Force targeted Iraqi popular militia forces near the Syrian border in coordination with Israeli operation. አሁንም ቀጠለ deceiving Bashar al-Assad አሁንም ማታላቸውን ቀጠሉ የሁሉ ይወደቀ ኢራቅ ላይ አሜሪካና እስራኤል የተቀናጀ አርገው ደጋፍ የሚባለውን እየመቱት ወደ 100 ኮንቮይ ደግሞ ሂዝቦላ እየተመታ በፎልስ ኮኦርዲኔት ተሰጥቶ ከተሞች በፍጥነት እየወደቁ ያለምንም ተኩስ ያለምንም መከላከል ክህደቱ ቀጠለ ይላል Despite Iranian warnings Syrian President Bashar al-Assad remained unaware of the extent of the betrayal within his army የኢራን ደህንነት የኢራን ወታደራዊ መረጃ ያሻጥራል ክህደት አለ ይያሉ እየተናገሩ በሽር አልአሳድ ግን የሚሆነው ነገር አያውቅም ነበር ይላል He was receiving false reports from his close agent ከቅርብ ወኪሎቹ ከቅርብ አጋሮቹ ወይም his close confidant ከሚባሉት ከሚሊተሪ ሰርክሉ የሚደርሰው መረጃ false የሆነ መረጃ ነበር who kept him isolated and ignorant of the situation on the ground መሬት ላይ ያለው በቃ ምንም ተራ ነገር ነው በቃ 10 ናቸው 5 ናቸው ምናምን እንደዛ አይነት ነገር በሉት as losses mounted በጣም ከተሞች ይወደቁ ችግሩ በጣም ኮምፕሊኬትድ እየሆነ ሲመጣ ይላል President Assad began to doubt the loyalty of his superiors okay በጣም ከተሞች እዚህ ይወደቁ ነው በፍጥነት እየሄዱ ነው ስለዚህ ምን አደረገ መጠራጠር ጀመረ የሚሰጡኝ መረጃም ታማኝነታቸውም ትክክል አይደለም የሚል According to the report the final plan was to hand him over directly to the Al-Nusra Front አላማቸው ምንድን ነበር ለአል-ኑስራ ፍሮንት the mock liberation authority ነው ይላል ይሄ አል-ኑስራ ፍሮንት ምንድነው ራሱ ልክ እንደ ነፃው ግንባር የሚቆጥር ሞክ ነው ወይ ያው በጋራ ኳታር ኢንተለጀንስ ኤጀንሲ ኳታር ስቴት ሴኩሪቲ MI6 ሞሳድ ሲአይኤ እነዚህ በጋራ ሆነው ያቋቋሙት ነው አል-ኑስራ ፍሮንት ይላል the mock liberation authority ያል-ኑስራ ፍሮንት የሚባል አላማው በሽር አልአሳድን ማስወገድ ነው እና አልጆላኒ አቡ መሐመድ አልጆላኒ አሁን የሆነው just በተቀናጀ መልኩ የተቀመጠ ሰው እንጂ ተዋክቶ ምን ብሎ ይመጣ አይደለም በፍጥነቱ ያንን ያስቀምጣሉና aware of the imminent danger President Bashar al-Assad sought direct assistance from Russian President Vladimir Putin ድጋፍ እንዲያደርግለት ጠየቀ ነው የሚለው The report indicates that this operation was planned and executed in coordination with several international intelligence agencies. የብሪታንያው ይሄ አጠቃላይ ኦፕሬሽን የተሰራው የብሪታንያው ስለላ ተቋም ሆነው ዓለም አቀፉ ማለት ነው MI6 የእስራኤሉ ሞሳድ CIA እና under the direct supervision of Turkish president የቱርኩ national intelligence organization ወይ እነሱ MIT የሚሉት ይሄ maybe I might be ምንድነው ትክክል ላልሆን ይችላል ይሄ
ሚሊስ ተሐብራት ቲስኪላቲ MIT ወይ ተርኪ ናሽናል ኢንተለጀንስ ኦርጋናይዜሽን የዛ በበላይነት ደግሞ ረሲፕ ታይብ ኤርዶጋን ያስተባብረው ነበር ወይም under the direct supervision of the Turkish President Recep Tayyip Erdogan ይላል the coming days could reveal more details about this complex process which combined internal betrayals and international collusion to reshape the Syria landscape according to the agendas of major regional powers the Chinese report indicate ይላል 1.6 ሚሊዮን ቪው አለው አስቀድሜ እንዳልኳችሁ ናሬሽንን የሚሰሩት ምዕራባውያን ከራሳቸው ኢንተረስት አንፃር ነው ይህንን የቻይኒስን ኢንተለጀንስ ሪፖርት ወይንም የሚኒስትሪ ኦፍ ስቴት ሴኩሪቲ ያወጣውን ሪፖርት ይቀበላሉ ወይንስ በለሆሳስ ያልፉታል የሚለውን ጊዜ የሚፈታው ነው የሚሆነው ኤኒዌይስ ከበሽር አልአሳድ ይቀጽበታዊ ይብራ መብረቅ የሚመስል እንዲሁ በቃ በፍጥነት ይብን አንዳንዴ ድራይቭ አድርጎ ካሌፖ ደማስቆ ያለው ዲስታንስ ያን ያልጓ ድራይቭ በዛው በየቦታው ያዘጋጇቸውን እንዲነሱ ያደረጉበት ሁኔታ ነው ያለው የጋት ውሎ የጋት አጫጭር መረጃዎች እነኝን ይመስላሉ በምሽት ጋት ለታዊ ሌሎች ተጨማሪ የፖለቲካ ኢኮኖሚ ማህበራዊ ጉዳዮችን ሆነቶችን አካተን ወደ እናንተም ደርስ ይሆናል ኢትዮጵያ በክብር ለዘላለም ትኖር Thank you.